እግዚአብሔር ስለረዳን ነው። እኔና አንተን እኮ ያገናኘን የክርስቶስ ኢየሱስ ፍቅር ነው። ስለ ፍቅሩ ማሰብ ይገባናልና ሁልጊዜ ተናግረን የማያልቀው ነገር ነው ፍቅር። ፍቅር ከሌለን ዋጋ የለንም። ኢየሱስን መውደድ ወንድምን መውደድ ነው። ኢየሱስን መውደድ እህትን መውደድ ነው። እና ይህን በቅድሚያ እላቸዋለሁ። ዛሬ እግዚአብሔርን ቃል የምንሰማው እንደ እግዚአብሔር ቃልና ሐሳብ በመስቀሉ ላይ የተሰራልን ስራ በመስቀሉ ላይ እንደምታውቁት የጌታ የራት ግብዣ ቀርቦልናል። ሁልጊዜ የምናስታውሰው ነው። ሁልጊዜ ትውስታችን ነው። ሁልጊዜ መስዋዕታችን ነው። ስለዚህ በዚህ ሐሳብ ሆነን የእግዚአብሔርን ቃል እንሰማለን፣ እንጸልያለን። ሃሌሉያ! ኢየሱስ ጌታ ነው። የሚረዳን አምላክ ከኛ ጋር አለ። ኢየሱስ ይረዳል። ኢየሱስ ያግዛል። ኢየሱስ ከጭንቀት ነፃ ያወጣል። እውነት ነው ወገኖቼ። በምታስቡት ነገር ላይ ኢየሱስ ከመጣ ወደ የት እንደገባ እናውቀው። ጌታ ይረዳናል። ፍቅሩ ከኛ ጋር አለ። አባት ሆይ እጸልያለሁ ዛሬ በዚህ ስፍራ ሆኜ ስምን ስጠራ እግዚአብሔር ሆይ ከራሴ ብቃት ሳይሆን ጌታ ሆይ ከሰጠኝ ከታላቅ ፍቅር የተነሳ ነው። ስሜ ይባረክ። እኔና ወገኖቼ በመልካም እግዚአብሔር ሆይ ያንተን ድምፅ እንድንሰማ እግዚአብሔር ሆይ እንድትረዳን ዘንድ በሕያውና በናዝሬቱ በኢየሱስ ክርስቶስ ስም እኔ ለመንኩ። ድምፅህን አሰማን። መጥተህ ድረስልን። ከእኛ ጋር ሁን። የእኛ ሽንክታም ነገር በኢየሱስ ስም የፈረሰ ይሁን። ህሊናችንን የሚይዝ ህሊናችንን የሚገፍ የጠላት አሰራር ከዚህ ሰዓት ጀምሮ የወደቀ ይሁን። ጌታ ሆይ በክብር ተገለጥ። ኃይልህን አሳየን። ክብርህን አሳየን። ክንድህ ይገለጥ። እግዚአብሔር ሆይ ተናገረን። በሕያውና በድንቅ በኢየሱስ ክርስቶስ ስም ሃሌሉያ። ኢየሱስ ጌታ ነው። በመስቀል ላይ የተሰራልን ስራ ከብዙዎቹ ሶስቱን እጠቅሳለሁ። አንደኛው ምንድነው ብትሉን እግዚአብሔር ጥለኞች የነበርን ጥለኞች ከእግዚአብሔር ጋር ተጣልተን የነበርነው አስታርቆናል። ይህንን እናምናለን። አንደኛ ብዬ ወሰድኩት ነው። ሁለተኛ ደግሞ ምሕረትን ሰጥቶናል። ምሕረት አግኝተናል። ይቅር ብሎልናል። የየትኛውንም በደል በበደላችሁ የምትጸጽቱ ሰዎች፣ ሁልጊዜ እየተጨነቃችሁ ያላችሁ ሰዎች ኢየሱስ ከዛ ከበደልሽ ነፃ አውጥቶሻል። ነፃ አውጥቶዋል። ይህ የኢየሱስ ፍቅር ነው። ሶስተኛው ደግሞ ዛሬ ልንነጋገር የፈለግኩት ከህሊናችን ነፃ አድርጎናል። ህሊና የምለውን ነገር ነው ዛሬ የምናየው አብስተን። ህሊና ከቆሸሸ ካስጨነቀ በጣም አስቸጋሪ ነው ወገኖቼ። ህሊና ሲቆሽሽ የምታደርገውን ነገር አታውቅም። በጣም አስቸጋሪ ነገር ነው። ከወንድሜ ጋር ለመኖር፣ ከእህቴ ጋር ለመኖር፣ ከትዳሬ ጋር ለመኖር ህሊና ከቆሸሸ በጣም ያስቸግራል። እግዚአብሔር ከህሊና ከመቆሸሽ ነፃ ያውጣን። አሜን። ከህሊና እድፈት ምን አድርጎናል? ነፃ አውጥቶናል። እስቲ ቆላስይስ እንከፍተን እናነባለን። እግዚአብሔር ይባረክ። ከክፉ ህሊና ለመንጻት ልባችንን ተረድተን ሰውነታችንን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ። ዕብራውያን 10:22 ይህንን የምለው በጣም የሚገርማችሁ የገረመኝና ያስደነቀኝ ነገር ህሊና ከቆሸሸ በጣም አስቸጋሪ ነው። በውስጥ በህሊና ይዘ የሚደለው ነገር የትም እንድትደርስ አደርገ ህሊና ከጸዳ ነው ሰውን
ሰውነትን ራስን ማወቅ የምትችለው የት እንዳለ መረዳት የምትችለው እውነተኛ ፍቅር ባንተ ውስጥ መገለጡን የምታውቀው ህሊና ከነጻ ነው። ህሊና ካልነጻ ሁልጊዜ በሽተኛ ነው። ሁልጊዜ ውስጥ የተረበሸ ይሆናል። ሁልጊዜ የጭንቅ ሰው ትሆናለህ። ህሊና ከቆሸሸ ከህሊና እግዚአብሔር በእውነት ያዝናል። እኔ የምለምነው ጸሎት ይሄ ነው። ህሊና ከቆሸሸ የምታደርገውን አታውቅም። ህሊና ወሳኝ ነገር ነው። ለምንድን ነው ከመስቀሉ ጋር ያገናኘው? የህሊናን ጉዳይ አንድ ነገር በልብ ይዘህ በህሊና ይዘህ ወደዚህ ስፍራ ብትመጣ እንኳን ምንም የምትረዳው ነገር የለም። የተሸከምከው ነገር ያስጨንቃል። ተቀምጠህ የእግዚአብሔር ቃል በስርዓት መስማት እንኳን አትችልም። ግን ከህሊናችን ነፃ ከሆንን ነፃ አምልኮ ይገኛል። ነፃ አምልኮ ይገለጣል። እግዚአብሔርን በስርዓት እናመልካለን። ህሊናችን ተጸዳ። ህሊና ወሳኝ ነገር ስለሆነ ወገኖች ህሊናችን ምን ያህል ጸጥቷል? ህሊና ክፉ ነው። በጌታ እራት ላይ ዝግጅት በተደረገ ሰዓት በሰቢሆን ቤት አንዲት ሴት ይላል መጽሐፍ ቅዱስ ሽቶ ይዛ መጥታ በክርስቶስ ላይ በራሱ ላይ ደፋችው ይላል። ተመልከቱ። ከዛም በኋላ አብሮት የነበሩ እየመራቸው ደቀ መዛሙርቱ ሐዋርያቱ ምን እንዳሉ ታውቃላችሁ? ለምንድን ነው ለድሆች የሚሆነው ይህን ብዙ ገንዘብ የሚያወጣው? ህሊና እንዴት መጥፎ እንደሆነ ታውቃላችሁ? አብረን እያለን ለምንድን ነው እንደዚህ የሚደረገው? ጌታ ግን መልስ ሰጥቷቸው ነበር። ድሆች ከእናንተ ጋር አብሮ ይኖራሉ፣ እኔ ግን ሄዳለሁ። ውስጣቸውን አወቀ። ህሊና ካልጸዳ ይህንና ያንተ እዚህ መገኘት ዋጋ የለውም። ዋጋ የለውም። ክርስትና ማለት አሁን ልንገራችሁ፣ ክርስትና ትንሣኤው የሚነሳበት ከቤት ነው። በቤት ምን አይነት ሰው ነኝ? ከትዳሬ ከልጆቼ ጋር ይነሳል። ከዛ ክርስትና እኮ ቀላል ነገር አይደለም። ከዛ በኋላ ወደ ጎረቤት ይመጣል። በጎረቤት ምን አይነት ሰው ነህ አንተ? ምን አይነት ሰው ነህ? በውስጥ የሚገለጠው ምንድን ነው? ምን አይነት ምሳሌ አለ በጎረቤት? ስሜ ጥሩ ነው? አስቸጋሪ ነው። ስለዚህ ህሊና ካልጸዳ ስርዓታችን ሁሉ ፉርሽ ያደርገዋል። ነገሮቻችን በቤተ ክርስቲያን እንኳን ሆነን ህሊናችን ካልጸዳ ክርስትናችን ትክክል ካልሆነ አስቸጋሪ ነው። ክርስትና ወሳኝ ነው። በሚሄድበት ጉዞ የሚታይ የሚገለጥ ነገር ነው። የስም ክርስትና መያዝ አይደለም፣ የተግባር ክርስትና። ተግባር ክርስትና ምን ይመስላል? በተግባር የሚገለጠው በእኔ ህይወት ውስጥ ምንድን ነው? ምን አይነት ፍቅር አለኝ ለወንድሜ ለእህቴ? አቤልንና ቃየልን እንመልከት። ቃየል እኮ ወንድሙን የገደለው ህሊናው አንዳንድ ጊዜ ወገኖች አንሳል። ሰይጣንን ብቻ ትኩረት እንሰጣለን። ሰይጣን እንደዚህ ያደረገ እንላለን። የምናስበው ሀሳብ ከተበላሸ ከንቱ ነው ወገኖች። ራሳችን አጥፍተን አበላሽተን ህሊናችን ስላልጸዳ ወደ ትልቅ ችግር ውስጥ እንገባለን። ህሊናችን መጽዳት አለበት። ጌታ ኢየሱስ ከዚህ ያጸዳል፣ ነፃ ወጣል። እውነት ነው። እኔ እኮ ዛሬ ከእናንተ ጋር ያገናኘኝ ያቆራኘኝ የክርስቶስ ደም ነው። ምስጢሩ ይሄ ነው። እኔና ፓስተር አንተዋወቅም። ያን አባት የአንድ ደሙን አፍሶ በአንድ ደም አገናኘን፣ አቆራኘን። ከማናችሁም ጋር አንገናኝም ነበር። እንደዚህ ሆነን እንቀመጥ የቻልነው የክርስቶስ ደም ስለፈሰሰልን
ለወንድም የሚያስበው ነገር መልካም መሆን አለበት። አሁን ክርስቲያኖችን እጅግ እያስጨነቀ ያለው የመተባበር የመተያየት ነገር፣ የአንድነት ህብረት፣ የውስጥ ህብረት ምን ይመስላል የሚለው ነገር ነው። ይሄንን እንደገና አትኩረን ማየት አለብን። እንደምታውቁት ፓስተር በመጣ ጊዜ ያኔ የሆነች ግሩፖች ነበሩ። ጥሩ ሂደት ነበረ ለመተያየት እንኳን አቁመን ህብረታችን ደስ እያለን ያሳለፍ ነው። ያ ሁሉ የቀረበት ነገር አሁን ይህንን ቃሉን ሳነበው በቃ ምንድን ነው ምክንያቱስ ምንድን ነው? እግዚአብሔር ጊዜ ሰጥቶን ሰዓትን ሰጥቶን የእኛ ፍቅር እኮ እዚህ ካልተገለጠ የት ሊገለጥ ነው? እኔ ክርስቶስን እንዴት ነው የሚወደው? እኔ አንተን ካልወደድ አንቺን ካልወደድኩ በእኔ ውስጥ እንዴት ይገለጣል? ሌላ እኮ አይደለም እኮ ክርስቶስን መውደድ፣ መስቀሉን መውደድ፣ ወንድምን መውደድ ማለት ነው። ሌላ ምንም ታሪክ የለውም። ታሪካችን የመስቀል ፍቅር ነው። አሜን። ታሪካችን ሌላ የለም። ጉዳችን በቃችሁ ነው። የእኛ ምስጢር ገላጭ የእኛ ህይወት የመስቀሉ ፍቅር ነው። ኢየሱስ ጌታ ነው። መስቀሉ ፍቅር ዛሬ ያገኛችሁ፣ ውስጣችሁን ተርጾ ዛሬ ይግባ። ኢየሱስ በውስጣችሁ ይለፍ። ይሄ ካልገባን ችግር ነው። እየተጋጨን እንኖራለን፣ ሰላም አይኖረንም። ግን የመስቀሉ ፍቅር ከገባን ውስጣችንን በእውነት ነው በሐሴት በደስታ ይገለጣል። የሚሰማን ስሜት ራሱ ሌላ ነው። ስለዚህ ዛሬ የምንቀርበው ራሱ በዚህ በነፃ ህሊና ውስጥ ሆነን የምንቀበለው ነገር ይሆናል። ስለዚህ ከክፉ ህሊና ለመንጻት ልባችንን ተረድተን ሰውነታችንን በጥሩ ውሃ ታጥበን ይላል። ጥሩ ውሃ ለምንድን ነው ጥሩ ውሃ ያለው? ጥሩ ውሃ ምንድን ነው? እዚህ ውስጥ ምን አስገባው? መታጠብ ይሁን አይደለም ወገኖች። ጥሩ ውሃ የሚለው የጸጋ አመለካከት፣ የጸጋ ማንነት፣ ወንድምን የሚወድበት በወንድም ላይ የሚገልጠው ፍቅር ይሄ ነው። ነፃውን ይሄ የማይገለጥ ከሆነ ውሸታሞች ነን። ከውሸት እግዚአብሔር ያውጣል ያርቀን። እርስ በርስ ማንግባባ ከሆነ ቃላቶቻችን የሚዛቡ ከሆነ ችግር ነው። ፍጹም ፍቅር በእኛ ውስጥ መገለጥ አለበት። ለምን ብትሉ ጌታ ኢየሱስ ፍቅር ነው። አምላካችን ፍቅር እኮ ነው። ያቺ ሴትዮ እስቲ ተመልከቷል። አምጥታ መለሰች። እነሱ ምን አስጨነቃቸው? ምን አስጨነቃቸው? እሷ ባደረገችው ታውቃላችሁ። የህሊና ጸጸት ከሌለን ህሊና ካልጸዳ ምቀኝነት ምቀኝነትን እግዚአብሔር ያንሳው። ወንድሜ እንዲያድግ የማንፈልግ ከሆነ ውሸታም ነኝ። እህቴ የማታድግ ከሆነ እኔ ውሸታም ነኝ። ለእህቴ የማልቆም ከሆነ ለወንድሜ የማልቆም ከሆነ ውሸታም ነኝ። ምን ያህል እንተያያለን? ክርስትናችን የት ነው? በመስሪያ ቤት ደረጃ እንዴት ነው? እኛ አለን አይደለ? ክርስቲያኖች እንዴት ነው የምንተሳሰበው? አንድ አንዱን የሚተች ከሆነ አንድ አንዱን የሚንቅ ከሆነ ጥሩ አይደለም። በመተሳሰብ የምናደርገው ህይወታችን አንድ መሆን አለበት። የምንቀምሰው የጌታ ራት ያ ይፈርዳል። ወገኖች አንድ መሆን አንድነታችንን አጠናክረን በእግዚአብሔር ቤት እንድንመላለስ እግዚአብሔር ይፈልጋል። ሌላው 10:24 ለፍቅርና ለመልካም ስራ እንድንነቃቃ እርስ በራሳችን እንተያይ ይላል ቆላስይስ። አያችሁ፣ እርስ በርሳችን መተያየት፣ አንድ መሆን፣ የፍቅር ድምፅ ከኛ መውጣት አለበት። ለእህቴ ለወንድሜ ማሳየው ፍቅር እውነተኛ ፍቅር መሆን አለበት። እውነተኛ ፍቅር ያሳዝነኛል። አንዳንድ የሚሰሙ ድምፆች ያስቸግራሉ፣ ያስጨንቃሉ።
ስለዚህ ክርስቲያን ማለት አንድ መሆን ነው። አንድ ምክንያቱም እኔ ለአገልግሎት አንዳንድ ቦታ ሲሄድ የማላውቀው ያለ ኢትዮጵያ ሆኜ ጠራ ነበርና ይሄ እኔና አንተ እኮ ወንድም ነን፣ አንተ ለኔ ወንድሜ ነህ፣ አንቺ ለኔ እህቴ ነሽ፣ ምንድነው የአንድ አባት ልጆች ነን የምልበት ምክንያት ምንድነው? የክርስቶስ ደም በእኛ ተዋህዷል። ደሙ ነው ያገናኘን፣ ደሙ ነው ያቆራኘን። ስለዚህ የክርስቶስ ደም በእኔ ውስጥ አለ፣ በአንቺ ውስጥ አለ፣ በአንተ ውስጥ አለ። ደማችን አንድ ነው፣ አባታችን አንድ ነው። ጌታ ክብሩን ይውሰድ፣ ጌታ ክብሩን ይውሰድ፣ ጌታ ክብሩን ይውሰድ። አንድ ያደረገን የመለያየትን መንፈስ አስወገደው። ጌታ ይባረክና እንደዚህ ይላል። እዚህ ደግሞ የሚገርማችሁ ጌታ አምላክ ትልቅ አምላክ ነው። ሆነ አስቡ፣ በእኛ ላይ የነበረውን የሚቃወመንን በትእዛዛት የተጻፈውን የዕዳን ጽሕፈት ደመሰሰው። እርሱንም በመስቀል ጠርቆ ከመንገድ ምን አድርጎታል? አስወግዶታል። ቆላስይስ 2:14 ሃሌሉያ። ከመንገድ ምን አድርጎታል? አስወግዶታል። ያንቺን ነገር ያንቺን በጣም የምትጨነቂውን ከባድ የሆነልሽን ነገር ያስጨነቀሽን ነገር ኃጢአትሽን፣ በደልሽን፣ ጨለማሽን ጌታ ምን አድርጎታል? ከመንገዱ አስወግዶታል። ጌታ ይባረክ። ሞታችንን የሞት ሰዎች ነበርን እኮ ሕይወታችን እኮ የሞት ነበረ ከአዳም የተነሳ። ጌታ እኮ አዝኖ እንደዚህ አለ፣ ሰውን በመፍጠሬ ተጸጸትኩኝ አለ። ሄደን ስንመለከት በብሉይ ኪዳን ውስጥ ተጸጸትኩኝ። ለምን? ሰው ሁል ጊዜ ያሳዝነዋል እግዚአብሔርን። እግዚአብሔር ወደሚፈልግበት አቅጣጫ አይሄድም። የራሱን መንገድ ነው የሚይዘው። ሁላቸውም የራሳቸውን መንገድ ምን አደረጉ? መረጡ። በገዛ መንገዳቸው አዘነበሉ ወደ ገዛ መንገዳቸው። የሰው ልብ ክፉ ነው ታውቃላችሁ። ሕሊናችን ክፉ ነው። ግን ከሕሊና ከመጠቃት እግዚአብሔር ያወጣል። ከመጠቃት ይወጥ ሕሊና ከቆሸሸ፣ ሕሊና ከተበላሸ በጣም ከባድ ነው። ስለዚህ በንጹህ ውሃ ታድን የሚለው ከዚህ የተነሳ ነው። በውስጣችን ያለው የተለያዩ ሀሳቦች ማለት ነው፣ ጥቃቅን ቀበሮች አይደል የሚሰርቁን፣ ጌታን እንዳናመልክ የሚያስቸግሩ፣ ሆ ብለን ጩኸን ቤት ወደ አምላካችን እንዳንመለስ የሚያስቸግሩ ጥቃቅን ቀበሮችን አድምዳችሁ ያዙልኝ ይላል። በመዝሙር ውስጥ ሄዳችሁ ካላችሁ የሚያስጨንቁ ነገሮች ናቸው። በቃ በውስጣችን ውስጥ እየገቡ ሕሊናችንን እያያቱ እንዲበላሽ እያደረጉ ለወንድሜ ትክክል እንዳላስብ፣ ለእህቴ ትክክል እንዳላስብ የማያደርጉ እነዚህ ነገሮች በኢየሱስ ክርስቶስም ዛሬ ይፍረሱ። በኢየሱስ ስም ይፍረሱ። ወንድምን በትክክል እይታ እንዲያዩ፣ እህቴን በትክክል እይታ እንዲያዩ፣ በእውነት ቤትን በትክክል እይታ ማየት እንዲችል፣ የፍቅር ልብ እንዲኖረን፣ በፍቅር ቀርበን ለምንወስደው ዝግጅት ነፃ ሆነ። በእውነት ለማንም በውስጣችን ያለውን አውጥተን ሸካራ የሆነብን ነገር፣ ሕይወታችንን የሰረቀውን ነገር ከውስጣችን አውጥተን ጥለን በነፃ ሕይወት ነው መቀበል ያለብን። ለምን? ዕዳ አለባችሁ ይላል። ለዚህ ነው ስለ ቅዱስ ቁርባን በጣም ብዙ ነገር አለ። ይህ ቀላል ነገር አይደለም፣ ዋጋ የሚሰጥ ነገር ነው። በእውነት ስንቀበለው እንዴት አድርገን ነው የምንቀበለው? ለእህቴ ምን ያህል ንጹሕ ሰው ነኝ፣ ምን ያህል ነው የሚሰማኝ? ለወንድምስ እንዴት ነው በእኔ ውስጥ የሚገለጠው? ስለ እህቴ ያለኝ ጥላቻ ካለ፣ ያለኝ ቂም ካለ በእውነት በንስሐ ሕይወት ሆነ በአንድ ልብ ሆነ ለቤቴ ለትዳሬ ምን አይነት ሰው ነኝ? ጌታ ይጠብቀን። አሜን። አንዳንድ ጊዜ ያለ ልጅ አይደለም። አንዳንድ ጊዜ
ተግሳጽም ስለሚያስፈልግ ነው ወገኖች። የምንሄደው ጉዞ ቀላል አይደለም። የመስቀሉ ጉዞ ዝም ብሎ የሚካሄድበት አይደለም። ዝም ብለን የምንመላለስበት አይደለም። በጣም ጥንቃቄ ይፈልጋል። ለምን? የሚጥል ብዙ ነገር አለ። ከመንገድ በቃ ሊያስወጣ የሚፈልግ የሚገፋ ነገር ብዙ ነገር አለ። ምን ያህል በእግዚአብሔር ቤት ትዕግስተኞችና ሕሊናችንን አጽድተን እንገኛለን። የሕሊና መንጻት ያስፈልጋል። እግዚአብሔር ያጽዳው። አሜን። እግዚአብሔር ያስተካክለው። አሜን። እግዚአብሔር ይርዳን። አሜን። ማንም በአቅሙ የሚችለው አይደለም። ግን በመስቀል ጠርቆ ጌታ ምን አድርጎታል? አስወግዶታል። እሱንም እኮ ገፎታል። ጌታ ይባላል። አንድ ልብ እግዚአብሔር ይስጠን። ለምናደርገው ነገር ኳየር ከኳየር ጋር ምን እንመስላለን? አገልጋይ ከአገልጋይ ጋር ምን፣ መሪዎች ከቤተ ክርስቲያን ጋር ምን እንመስላለን? ይህ ነው የሚፈለገው። ይህ የአንድነት ልብ እግዚአብሔር ይፈልጋል። ለምን? የሞተው ለዚህ ነው። ጌታ ኢየሱስ ዋጋ የከፈለው ለዚህ ነው። አንድ ልብ እንዲኖረን ነው። አንድነት እንዲኖረን ነው። ተከፋፍለን ሳይሆን በአንድ ልብ ሆነን ብዙ እናልፋለን፣ ብዙ እንሰራለን። አንድነት የማይሰራው ነገር የለም። በሰዎች ውስጥ ጥላቻ አስቀምጦ እርስ በርስ እንዲገዳደሉ የሚያደርግ እኮ የሕሊና አለመንጻት ነው። አሁን የምንሰማቸው ወሬዎች አለ፣ የዓለም ወሬ። እንኳን ኢትዮጵያ ስትሰሙ አሁን ድሮ እኮ አብሮ እየኖሩ አብሮ እየበሉ አብሮ እየተጋቡ የኖሩ ዛሬ እርስ በርስ መገዳደል። ለምን? የሕሊና መንጻት የለም። ክርስቶስ ካልተገኘ እሱ እኮ አይገኝም። አሜን። እንዴት ውዶች ነን ወገኖች! ደስ አይላችሁ? ምን አይነት ውዶች ነን! ጌታ እኮ ረድቶናል። እነኛ የተረዳ የለም። እግዚአብሔር ስለረዳ ስላቆመን እኮ ነው የቆምነው። የሰላም ንግግር የምንናገረው እኮ ጌታ ስለረዳን ነው። ክርፋታም አፍ የሚያወጡ አሉ። አሁን ከአሕዛብ ጋር የምትውሉበት ጊዜ የሚሰሙት ድምፆች ራሱ ረብሿቸዋል። ትክክለኛ ድምፅ አይደለም። አንዳንድ ጊዜ እኛን አስቶን አፋችንን ቋንቋችንን ጨው አድርጎ የሰራው እግዚአብሔር ነው። አሜን። ክብሩን አምጥቷል። ለዚህ ጌታ በእውነት አይገባውም። ክብር አንቺ ጥሩ ንግግር እንዲኖረኝ ያደረገው ጌታ እኮ ነው። ማን መሰላችሁ? በራሴ ያገኘ እንትን ነው እንዴ? በራሴ አላገኘም። እኔ ጥሩ ቋንቋ እንድናገር የረዳኝ እግዚአብሔር ነው። የሞተው በመስቀል ላይ የተሰቀለው ያጀግናው ኢየሱስ እሱ ነው ሰው ያደረገ። ንግግርሽ ጥሩ እንዲሆን፣ ሕሊናሽ ጥሩ እንዲሆን ያደረገው ጌታ ነው። ስለዚህ ክብር አይገባውም? ይገባዋል። ኢየሱስ ጌታ ይገባዋል። ከዚህ በላይ ምን አለ? እንደዚህ ያቆመን ጌታ፣ የረዳን ጌታ ስሙ ይባላል። ስለዚህ ከሕሊና መንጻት አለብን። ስለዚህ እግዚአብሔር የተመሰገነ ይሁን። በእውነት ጌታ ረድቶናል። ስለዚህ አንድ ቦታ ላንብብና ጨርሳለሁ። በውድ ልጁም እንደ ጸጋው ባለጸግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት ነው። ኤፌሶን 1:7 በውድ ልጁ ተገዝተናል። የራሴ አይደለም። በዋጋ በደሙ የተገዛ ሰው ደሙ ነው የገዛ። በራሴ የምትንቀሳቀስ ክርስቲያን ሆነ በራሴ የምትንቀሳቀስ ከሆነ ስህተት ነው። በራሴ አትንቀሳቀስ። አንተ የደሙ ዋጋ ነህ። ጌታው ጊዜ የምትሄድበትን ይፈልጋል። አጣጣይም ለቤት ምንቻል ሃሌሉያ ይከታተላል እኮ ጌታ ይከታተላል። ምን እንደምትሰራ ምን እንደምታስብ ምትሰራም ብቻ እኮ አይደለም። በልብ ከልባችን ይልቅ እግዚአብሔር ምንድን ነው ይላል? ታላቅ ነው። በልብ የምታስበው በልብ የምትናገረውን በልብ የምትሰራውን እግዚአብሔር ቀድሞ ያውቃል።
ጌታ ስሙ ይባረክ። እግዚአብሔርን እጅግ አድርገን እናመሰግናለን። ጌታ ድንቅ ነው። ጌታ ድንቅ ነው። አንደኛ የትእዛዛትን ፍጻሜ ግን ከንጹህ ልብ ከበጎ ሕሊና ግብዝነትም ከሌለባት እምነት የሚወጣ ፍቅር ነው ይላል። አያችሁ፣ ከዛ ከሕሊናችን የሚወጣው መልካም የሆነው ከጌታ የተነሳ የእግዚአብሔር ፍቅር ነው። በእኛ ውስጥ ሁልጊዜ መገኘት ያለበት የእግዚአብሔር ፍቅር መሆን አለበት። አለቀ በቃ። ሌላውን የምትከተል ከሆነ ከንቱ ነው። የእግዚአብሔር ፍቅር በውስጥ የሚገለጥ ከሆነ ሁልጊዜ የፍቅር ሰው ሆነ ትኖራለህ። ማንም ደግሞ አያሸንፍም። ከፍቅሩ የተነሳ ከአሸናፊዎች ምን እንሆናለን? እንበልጣለን። ፍቅር ይኖረን። አሜን። ሁላችንም ተነስተን ተያይዘን እንጸልይ እስቲ። ጌታ ያደርጋል። ቦነ ትልቅ ሀሳብ ነው። ትልቅ ሀሳብ ነው። ተያይዘን እግዚአብሔር ፍቅርን ስጠን ብለን ጌታ እያንዳንዳችንን እንረዳለን። ጌታ በበጎ ፍቃድ ውስጥ እንድንገኝ፣ በመልካም ስራ ውስጥ እንድንገኝ ጌታ ሆይ ያንተን ፍቅር በእኛ ውስጥ ግለጥልን። ዛሬ ስም አለን ጌታ ሆይ በእውነት አንተ ናልን። አንተ እርዳን፣ ሰላምን አድርግልን፣ ፍቅርን ስጠን፣ ፍቅርን ስጠን። አባት ሆይ አንድ እንድንሆን አብና እኔ አንድ ነው እንደሆን እናንተም አንድ ትሆኑ ዘንድ በዮሐንስ ውስጥ እንደዚህ ይላል። አንድነታችን ይስፋ በኢየሱስ ክርስቶስ ስም። የያዘ ቀንበር አንድነታችንን የሚከለክል ክፉ መንፈስ የተወጋ በኢየሱስ ስም እኔ ወጋው፣ በኢየሱስ ስም እኔ ወጋው። ሰላምን ጌታ ሆይ አንተ ስጠን። እያንዳንዳችንን ጌታ ሆይ አንተ እርዳን። ስለሰጠን ሰላም እናመሰግናለን። ፍቅርን ደግሞ አብዝተን ስጠን ጌታ ሆይ ስምህ ይባረክ። ቃልህን እግዚአብሔር ሆይ በእኔም ላይ ረድተህ ወገኖችን ስላሰማህ ጌታ ሆይ ስምህን ለክብር አሳልፈህ ትሰጣለህ። ስምህ ይመስገን። ስለ ጊዜው አመሰግናለሁ። ስለ ሁሉም ስምህ ይባረክ በሕያውና በድንቅ በኢየሱስ ክርስቶስ አሜን አሜን። እግዚአብሔር